ስለ ሁሉም ነገር እግዚአብሔር ይመስገን። ማርያምን በጣም ደስ ብሎኛል። መጨረሻው እንደሚያምር ግልጽ ነበረ። ብቻ እግዚአብሔር ይመስገን። እንኳን ደስ አላችሁ ጨረቃዎቻችን፣ እንዲሁም የጨረቃ ፋሚሊ እንኳን ደስ አላችሁ። ለእውነት የቆማችሁ ሰዎች አላችሁ። አንዱን ጥላችሁ አንዱን ሳታነሱ፣ አንዱን አንስታችሁ አንዱን ሳትጥሉ ለእውነት እኩል ይዛችሁ የመጣችሁ ልጆች አላችሁና እናንተ ትክክለኛ ኦዲየንስ ናችሁ። እናንተ እግዚአብሔር አክብራችሁ ይህንን ማንነታችሁን እግዚአብሔር ይጠብቅላችሁ። ማርያም እስከ መጨረሻ በዚህ ማንነታችሁ እንድትቆዩ እግዚአብሔር እርዳችሁ። ምክንያቱም እኛ የዘራ ነው አይደል የምናጭደው፣ በኋላ ለልጆቻችንም ይሆናል ማለት ነው። እንኳን ደስ አላችሁ። በአጠቃላይ ጌታን በጣም ደስ ብሎኛል። አም ሶ ሃፒ ብቻ ተመስገን ነው። እንኳን ደስ አላችሁ ማርያምን። ያው መጨረሻው እኮ ግልጽ ነበረ፣ እንደዛም አሪፍ እንደሚሆን እሱም ነፃ እንደሚወጣ እኮ ግልጽ ነበረ። ምክንያቱም ብሩክ በእንደዚህ አይነት ነው ወይ አናቀውም። ከቅመምዬ አንድ ላይ ሳይሆኑ በፊት ከነ ዊና ከነ ኤፋ ሲሰራ ጊዜ ራሱ ምን አይነት ስነ ስርዓት ያለው ልጅ ነበረ ማለት እንደዛ አይደለም። ፍቅረኛ ውስጥ ሊገባ ይቅርና ብቻ ታቆታላችሁ ብዬ አስባለሁኝ። በእርግጥ ነገራቶችን ሁሉ ውስብስብ አድርገዋት ነበረ አድርጓለች እሷ ማለት ነው። ምንድን ነው በንግግሯ አንደኛ ነገር፣ ሁለተኛ ነገር ማርያምን እያለች እግዚአብሔርን እያለች እየማለች ብዙ ሰዎችን አሳምናለች። አብዛኞቻችሁ ሳይሆን ያው ያሳመነቻቸው ሰዎች አሉ። ደግሞ የሚያሳምን ነገር ነው አካሄዷ ማለት ነው። ግን ይሄ ልክ አይደለም። የመጣችበትን ወይ ሌላ ነው፣ አሁን ያወረችበትን መንገድ ሌላ ነው። እኛ ኦዲየንሶች ሊያሳምነን አይችልም አሁንም ማለት ነው። ኦዲየንስ ብዙ ማወቅ ያለበት ነገር ይፈልጋል። እንደዚህ አለባብሳችሁት እንድትቋጩት አንፈልግም። ጨረቃዎቻችን ከዚህ በኋላ የምትሰሩትን ስራ ተቀባይነት፣ እመኔታ እንድታገኙ እንድትነግሩን እንፈልጋለን። በእርግጥ ሁሉም ነገር ንገሩን ሳይሆን ግን ደግሞ ሃይላይቱን ቢሆን መናገር አለባት ብዬ አስባለሁኝ። በዚህ ልክ ልጁ ያልሆነውን ሰው የልጅ አባት ነህ ብላ በዚህ ልክ የሰገጠችበትን ምክንያት ማወቅ እንፈልጋለን። ያደረጋት ነገር ምንድን ነው? በምን በዚህን መንገድ ልበቀለው ብላ ነው ወይ ምንድን ነው ያደረጋት? ይሄ ኦዲየንስ ሁሉም ማወቅ ይፈልጋል። በእርግጥ ምንም ሊያደርጋት አይችልም። ምክንያቱም ያው እሷ አላይታ መግባት ነው የምትፈልገው አልነበረ እንዴ? እና እሱን አልተሳካለትም ነው። እና ጨረቃዎቻችን ነገራቶችን እንደዚህ አለባብሳችሁ እንድትቋጩት አንፈልግም። የምር መናገር ያለባትን ነገር መናገር አለባት። ሲቀጥል አሁን ቢኒ ምን አይነት ፊሊንግ ይኖረዋል? የልጅህን ልጅህ አይደለም ያንተ ልጅ አይደለም ብላ በዛን ልክ እንደዛ እየተናገረችው በጥፊ የመታችው ያ ረበስማም እኔ እንጃ ምን እንዳደረጋት እግዚአብሔር ነው የሚያውቀው። ግን ደግሞ የልጁ አባት ሶስ ከሆነ ድረስ ልትክደው አችልም፣ መብትም የላትም። ያንተ ልጅ አይደለም ልትልም አችልም፣ የራሱ ልጅ ሆኖ ማለት ነው። ግን ትልቅ ጠባሳን ያስቀመጠችላት ልጅቷ ማለት ነው። ገና ስታድግ ምን አይነት ነው እኔ እንጃ። እንደዚህ ረበስማም ትልቅ የቤት ስራን ያስቀመጠችላት። ያም ሆነ ይሄ እየሩስ አሁንም ብዙ የሚቀሩሽ ነገሮች አሉ። ቅመሟን ከልብሽ ይቅርታ ጠይቂ፣ ኦዲየንስንም እንደዛው ማለት ነው። አልጠይቅም ብለሽ ነበረ ከዚህ በፊት ይቅርታ ጠይቂ። ምክንያቱም ብዙ ስህተቶችን ሰርተሻል እየሩስ። ያው በሰው ስህተት በብረት ዝገት አይጠፋም ይባላል እና ያንቺው ግን መስመር አለፈ በጣም ማለት ነው። እና አሁን እየሩስ እኔ አሁን የተናገረቻቸው ነገሮች ለእኔ ተቀባይነት የለውም እኔ ጋ ማለት ነው። ምክንያቱም ከመጀመሪያም እስካሁንም ምንም የሚያሳምኑኝ ነገሮች ስለሌሉ ማለት ነው። ግን ደግሞ ከልብሽን እውነቱን ብትናገሪ የልጅሽን አባት በዚህ ልክ እንደዚህ እንድታደርጊው ያደረገሽ ምንድን ነው? ሲቀጥል ዶክተሩ ግዴታ መጠየቅ አለበት። እሱ መጠየቅ የለበትም። እኔ ነኝ ተጠያቂ የምትይ ነገር ከሆነ አንቺ ምክንያት ልትሆኚ ትችያለሽ። ግን እሱ ስራው ግዴታው ሊያስጠይቀው ይገባል። ስንቱ ህጉ ስለሆነ ማለት ነው። ምክንያቱም ብዙ ቃልን ተገብቶ ነው እዛ ጋር የተቀመጠው አይደል እንዴ? የተማረውን እንዲያስተምር ነው
ለህዝቡ እንዲያቀብል ነው እንጂ በኮረፕሽን ኦር ደግሞ በማዳላት እንዲሰራ አይደለም እዛ ጋር የተቀመጠው አይደል እንዴ? ዶክተሮች የምር በእንደዚህ አይነትን ስራ ባትሳተፉ ጥሩ ነው። ምክንያቱም ከስራችሁ ዴፊኒትሊ ስለሚያስወጣችሁ ማለት ነው። የምር በእንደዚህ አይነትን ስራ በእንደዚህ አይነትን ድራማ ባትሳተፉ። የምሬን እኮ ነው። እና እኛ ኦዲየንስ ራሱ አንተውም ይሄ ዶክተር ማለት ነው አይጠየቅም እያለች ነው። ያንቺው ታዩ ያንቺው ተከንድኖ ይብሰል። የቅመምዬ የዋህነትን አያችሁ አይደለ? ያ ሁሉ እያደረገችባት ያ ሁሉ መስዋዕትነትን እያስከፈለቻትን ሴትዮ እንዴት እንዳዘነችላት ማየት ትችላላችሁ። እና ይሄ ራሱ ለራሷ ራሱ የአይምሯ የሆነ ጸጸት ነው የሚሆንባት ማለት በቃ እንዴት እንደዚህ የበደልኳትን እንደዚህ ያደረግኳትን ከፍቅረኛዋ ጋር ለመለያት የመጣሁኝ ሴትዮ እንደዚህ ስታደርገኝ እኔ ምንድን ነኝ? እኔ ምን ሆኜ ነው ብላ ራሷን ትወቅሳለች ብዬ ያስባለሁኝ። ደግሞ የሚያስወቅሳት ነገር ስለሆነ ማለት ነው። ስለዚህ ኢየሩስ አሁንም የእውነት ምንም ያሳምኑ ነገሮች አይደለም እየተናገርሽ ያለው። እሰደዳለሁ፣ ልጄን ታሳድጊያለሽ፣ አምናለሁ ኔቨር ማይባል ነገር እንዴ! አንቺ ይሄ ትንሽዬ ልጅ ትተሽ መሰደድ ይሄ ተገቢ አይደለም። አንደኛ ነገር፣ ሁለተኛ ነገር አባት እያለው እነሱ ማሳደግ ማንም አይፈቅድም። ምክንያቱም አባቱ አለ አይደል እንዴ? አባቱ እያለ እነሱ ለምን ያሳድጋሉ? አንቺ መሰደድ የለብሽም። ያለሽበትን ሁኔታ አንቺና ፈጣሪ ነው የሚያውቀው። ምንም የምናውቀው ነገር የለም። ግን ደግሞ ተሰጀጂ ብሎ ማንም ሰው ሪከመንድ አያደርግሽም። እግዚአብሔር ስጦታ ሰጥቶሻል። ልጅሽን እያሳደግሽ ብትኖሪ ይሻልሻል ብዬ አስባለሁኝ። ግን ደግሞ እንደዚህ አይነትን ስህተት እግዚአብሔር ይቅር እንዲልሽ ንስሐ ግቢ ነው ምልሽ። እኔ በግሌ ይሄ የእህትነታዊ የመንፈሳዊ ምክር ልመክርሽ የምችለው ነገር ቢኖረኝ ንስሐ ግቢ ነው። ምክንያቱም በጣም በቃ የማይባል የሌለ የአይተንም ሰምተንም የማናቀው ስራ ነበረ እየሰራችሁ የነበረው ማለት ነው። ዛሬ እንደዚህ እያለቀሽ እኛን ለማሳመን ሊሆን አይዶን ነው። ግን ደግሞ ማለት ነው ንስሐ ግቢበት።